ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማርህ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትህን አስተካክል። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ ዞሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። በዕድሜ ላይ 15 ዓመት እጨምርልሃለሁ። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 5። ሕዝቅያስ ቤትህን አስተካክል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ ካልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎችህ መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ቤት ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለእኛም ንገረንና ዕድሜ እናስጨምር። ሕዝቅያስ ከአልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኀጢአትህ እንጂ ከአንተ ጋር ጸብ የለውም። በውኑ ኀጢአተኛ ይሞት ዘንድ እፈቅዳለሁ? ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን? ይላል መሐሪው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኀጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሠራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀ ፈተናም ድል መንሻው ጊዜው አሁን ነው። ሕዝቅያስ በደቂቅ አምባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኝ ይሆን? ወዳጄ አንተም ተነሳና በዚህ ወር ቤትህን አስተካክል። እንደ ሕዝቅያስ ፈጣሪህ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ። የሚበቀልህን የማይተኛ ጠላትህን ዲያብሎስን ተበቀለው። ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግነውን ፈተና በሌላ ጊዜ አናደርገውም። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በጾም የተኛ ክርስቲያን መቼም አይነቃም። በጾም ያልተገራ አንደበት መቼም አይገራም። በጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ያለ ጸሎት አይወጣም። ወዳጄ ከቁስሌ የምትፈወስበት ወራት እንደደረሰ ወቅ። አንተስ ብትሆን ልትላቀቀው እየፈለክ ያቃተህ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር አደርጋለሁ። ምንኛ ጎስቋላ! ለዚህ ለሞት ከተሰጠው ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገ ኀጢአት የለም? እንግዲያውስ ወቀው፣ ይህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም። ይህ ጾም ቁስል የሚሽርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ ሕዝቅያስ በዚህ ወር ቤትህን በንስሐ አስተካክል። ዲያቆን ሄኖክ ኃይሌ የካቲት 15 2012 ዓ.ም ዝዋይ ኢትዮጵያ